ናችሁ እግዚአብሔር ይመስገን። ጥያቄ አለኝ፣ ሁለት ወይም ሶስት ጥያቄ ስለ ቴዎድሮስ ንጉስና ስለ ዓለም ከታላቅ መከራ በኋላ ሰላም ይሆናል የሚለው ነው። አሁን በዩቲዩብ ላይ ስመለከት ነበርና ከታላቅ መከራ በኋላ በዓለም በኢትዮጵያም ሰላም ይሆናል ይላል። ይሄን እንተውና በዓለም የሚለውን እንተውና ስለ ኢትዮጵያ ያለው እስኪ እንነጋገር። ቴዎድሮስ ይመጣል፣ ትንቢት አለ፣ ኢትዮጵያም ሰላም ትሆናለች ይላል። ግን ቴዎድሮስ የሚነግሰው ደግሞ ለ40 ዓመት ብቻ ነው ይላል። የአንድ ትውልድ ግማሽ ማለት ነው። አንድ ትውልድ እግዚአብሔር ከፈቀደ 80 90 መቶ የሚኖረው ግማሽ እድሜው ማለት ነው። ለዚህ ነው ብዙ ትውልዶች ቴዎድሮስ እያሉ የሚቃትቱትና የሚናፍቁት። አልገባኝም፣ እስኪ መልሱልኝ። ኢትዮጵያ ያለ ቴዎድሮስስ ያለ የሚመጣው ቴዎድሮስ ከሱ ውጭስ 100 200 50 60 ዓመታትም በሰላም አልኖረችም እንዴ? በሰላም ኑራለች እኮ። ለምሳሌ በዛግዌ ስርወ መንግስት ብዙ ዘመናት በሰላም ኑራለች። በአክሱም ዘመነ መንግስት በሰላም ብዙ ዘመናት ኑራለች። ከዛም በኋላም 50 100 60 50 20 30 በሰላም ኑራለች። እና 40 ዓመት ለሚነግስ አንድ ምድራዊ ንጉስ ቶ በሚል ፊደል ተቀርጾ ከዛ ሰዎች እንደ እምነት እሱን የሚናፍቁበትና የሚቃትቱበት እንደገና እንደ እምነት ድርጅትም ተመስርቶ ቴዎድሮስ ናፋቂ የሆነበት እንዴት ነው? እስኪ የሚያብራራ ሰው ካለ አብራሩልኝ ነው። ይሄ ነው አንደኛው ጥያቄ። ሁለተኛው ጥያቄ ከታላቅ መከራ በኋላ በኢትዮጵያም በዓለም ሰላም ይሆናል የሚል በየትኛው መጽሐፍ ቅዱስ ውስጥ ነው ያለው? እንግዲህ ጌታችን ነው የመጽሐፍ ቅዱስ ባለቤት። እሱ እንደተናገረው አሁን የመጨረሻ ዘመን ምልክቶች እንደሆኑ የመጨረሻ ዘመን ምልክቶች ደግሞ ጦርነት፣ ረሃብ፣ መከራ፣ ችግር እንደሆነ ከዛ በኋላ ሐሰተኛው መሲህ እንደሚመጣ ከዛ በኋላ ታላቅ መከራ እንደሚመጣና ዓለም እንደሚያስጨንቅ ወደ ሰይጣን እንደሚወስድ ህዝቡን በማሳሳት እንደሚያሳስታቸው በመጨረሻ ክርስቶስ ተገልጦ እሱና ሐሰተኛው ነቢይ አስረው ወደ ጥልቁ እንደሚጥለው ከዛ በኋላ ዳግም ትንሣኤ እንደሚደረግና ፍርድ እንደሚመጣ ነው የሚነግረን መጽሐፍ ቅዱስ በግልጽ ማቴዎስ ወንጌል 24 ማቴዎስ ወንጌል 25 ሌሎችም ወንጌላት ማለት በራእይ ላይ እና እንዴት ነው ከታላቅ መከራ በኋላ ዓለም ሰላም ሆና እንደገና የምትቀጥልበት ከየት የመጣ ነው? ወይስ ሌሎች እምነት ድርጅቶች እንደሚሉት ኢየሱስ መጥቶ በዓለም እንደሚነግስ በዓለም ላይ ነግሶ ደግሞ እነሱም አብረው እንደሚነግሱ እንደገና ዳግም ለሶስተኛ ጊዜ ደግሞ እንደሚመጣ ዓለም ለማሳለፍ ይናገራሉ። ክርስቶስ ግን እንደዚህ አላለም። ያለው ምንድነው? መንግስቴ በዚህ ዓለም አይደለችም ነው የሚለው። እኔ ወዳለሁበት መጥቼ ወስዳችኋለሁ ነው የሚለው። ከየት የመጣ ትምህርት ነው ይሄ? ሶስተኛ ጥያቄ ነው። እስኪ የሚመልስ ሰው ካለ እስኪ እጠብቃለሁ። ሁላችሁ አስተያየት ስጡበት እስኪ። አመሰግናለሁ። እግዚአብሔር ይስጥልኝ።